አንዱ ሲያልቅ ሌላ ደግሞ ይተካል ተግባባ አፋታታለሁ አሁን አፋታታለሁ ትዳር ጨዋታ ነው እንዴ ምን ይያሉ ነው ከየት ከላይ ከሰማይ ዘነበለ ባንክ ሄጄ አጣርቼ ነበር ብሩን የላከው ሰው ስም ሲሳይ በሪዮን የሚባል ሰው ነው ጸጸት አይደለም ያመጣ ማህሌት ጥላ አሜሪካ ስለሄደች ነው የመጣው ከሁለት ያጣህ እንዳትሆን ብለህ ነው የመጣው እሱ አለ እሱንም ላቶ ምስጋናው አሳውቄያለሁ ለማን ለኔ እንዴ ተሳስተሃል እኔ እኮ ምስጋናው ነኝ እንድንነጋገር አንተ ስትፈልግ ብቻ ነው የምንነጋገረው ለበሲባል ማን ስለሆንክ ትንሽ ቆይ ሚስቴ ያልሆነች ሴት ያገባሽ የወጣሽ ትንሽ አታፍሪ አንቺ ግን ሚስቴ ነሽ አቶ አሰግድ እንደ ቤተሰቦቹ ባይሆንም አፒታይት መክፈቻውንም ምግቡንም ማወራረጃውንም ሁሉንም አዘጋጅቻለሁ ዮናታን ምንድነው ማድረግ ያለብኝ ምንድነው ብለው እኔ ያነጋግረዋለሁ በመካከላችን እኮ ምንም አይነት የፍቅር ግንኙነት የለም አይሆንም ይከታተልን ነበር ማለት ነው ቤቱ ጋሊት ቤትኛው በር ልጣ ምን ልታደርጊ ነው በስልጣ በሲ ሂጂ ባናግረው ምን ይለኛል ባናግረው ይሻላል እዚያ ጨፈራ ቤት ጠረጴዛ ላይ ያገኘሁት ስልክ ነው ለተወቃችን መነሻ ይመስለኛል በወቅቱ ተጣልታችሁ ነበር ጥላት ወጣ ተገተለች ስልኳን ግን ረስተው ነበር ስለዚህ እሱን ያስተዋወቀ የምነግርህ እውነቱን ማወቅ ስላለብን ያዳመጥከኝ ነው ገብቶኛል ሁሉም እውነት መሆኑን አምኛለሁ
ማንን ፈልገህ ነው? አንቺ ማንን ፈልገሽ ነው? ቤቴ በር ላይ እኮ ነው የቆምከው ወንድም። ከዚህ በኋላ የሻውል ቤት ብቻ ነው። ከቀኝ ልግባበት። ይቅርታ እመቤት፣ ይህንን በር አልፈሽ እንዳትገቢ ሻውል ማስጠንቀቂያ ሰጥቶኝ። እሺ ልጄ ልውሰድ። ወይዘሮ በኩል ባለቤትሽ ለዚህ ውሳኔ የበቃበትን ምክንያት ሰዎች እንዲያውቁ ትፈልጊያለሽ? አስፈለገ ለአባትሽ ነው የምደውለው። ልጄን እኮ ነው ያልኩት። ልጄን ስጡኝ እኮ ነው። ጎረቤቶችሽ ቢሰሙም ለስምሽ ጥሩ አይደል? ልጄን እኮ ነው። ልጄን ስጡኝ እኮ ነው ያልኩት። ልጄን ስጡኝ እኮ ነው ያልኩት። ልጄን ስጡኝ። ልጄን ስጡኝ። እንደዛቱ ታደረጉት አይደል? ምን ከሻውል ተጣላችሁ እንዴ? ተጋጫችሁ? ምን ይባላል? በደል ልጆን ከትዳር ሲያፋቱ ትንሽ እንኳን አብሮ እንኳንስ እጄን ሳላስገባበት ያሳብ ተሳከለኝ። በመምጣቷ ደስ ብሎኛል፣ አልከፋኝም። በኩርና ሻውል ልጅ አፍርተዋል። እንኳን ያሳቦት ደረሰሉት። አረ እንኳን ደስ አሉት። ክፉ ደግ ሳልናገር ልጄ ከዚያ ከይሴ አጣልቶ ስለመጣልኝ ደስ ብሎኛል፣ በጣም ደስ ብሎኛል፣ ደስ ብሎኛል።
ልታገኘኝ የፈለክበትን ጉዳይ ባጭሩ ንገረኝ። እኔም ብዙ የመቆየት ፍላጎት የለኝም። ቀጥል። ሻውል ግን አሁንም ይወደኛል ብለሽ ታስቢያለሽ? አሁንማ ልትወደኝ አትችልም። እሺ በፊትስ? ያኔማ እኔም ቢስልህ ታላቅ እህቴን አግብተህ በስበቡ የአባታችን ንብረት መጠጊያ ስበብ አገኘ እንጂ በኩርን አልወዳትም። እሱ ያንተና የሷ ጉዳይ ነው። ግን ለምንድን ነው ለአቶ ለዓለም ሻውል ይወደኛል ብለሽ የነገርሽው? ምን አልክ? ቆሞ ቀርነትሽን ተፈላጊ ነኝ ብለሽ መሸፈን የምትሽ ይመስልሻል? ይሄ ነው ያንተ ዋናው ጉዳይ? እዚህ ስሜን ታጠፊያለሽ። ክብሩ በስራ ቦታ ስራዬን ሊረብሽ እንቅፋት እየሆነ ነው። የክብሩ ለራሱ ንገረው። እነግረዋለሁ። ለሱ ለቤተሰባችሁን በሙሉ እናገራለሁ። ተናግረህ ጨረስክ? ደግሞ ደጋግሜ ስለዛትኩ የሚጮህ ውሻ አይናከስም ብለሽ እንዳታስቢ። የሚጮህ ውሻ አንድ ቀን ይናከሳል። ደግሞ ቤተሰብሽ እንዲህ ሲፈራርስ እንደ ፊልም ከመመልከት ውጭ ሌላ አማራጭ የለሽ። ምንም አማራጭ የለሽ። ምንም አማራጭ የለሽ። ስማ አንተ ያማል ለመሆኑ የምታደርገውን ታውቃለህ? ምን አደረኩኝ? ጋሼ ጋር የለመድከውን ጋጥ ወጥነት እኔ ጋር ለመድገም ነው ሳትናገር ውጪ ያደርገው? በኩር በእኔ ደስተኛ አይደለችም። ልዩም ጠልታኛለች። እንዴ ቆይ ከሰው ጋር መኖር አስቤያለሁ ብዬ መጀመሪያ ላንተ አይደል እንዴ ነገርኩ? እና አደረኩት ነው የምትለኝ? አዎ አደረኩት። አዎ አደረኩት። ስማ ባለ ማስትሬቷ ባለ ዲፕሎማዋ እህት ጋሼም ጭምር ሌሎቹ እንደ ልጅና እንደሚሰበር ምን የሚባለው ሸክላ ሲቆጥሩ እኔ ነኝ መከራከርልህ። ደግ አደረክ። አሁን ደግሞ ቀስ ብለን በእርቅ ሰበብ ሽማግሌ ልካለን። እሺ አንበሳ አንበሳ ነህ አንበሳ።
ፈለከኝ? አሁኑኑ ታይፕ ይደረግ። እሺ አሰግድ ከስራ ተሰናበተ? ሊሰናበት ነው። ስሚ፣ ይሄ ጉዳይ ሌላ ሰው ጆሮ ላይ ይድረስና ያሰግድታል፣ አንቺም ይሆናል። እሺ ኧረ እኔ ምን አናገረኝ? ወደዚህ ታይፕ አድርገሽ ስጨርሺ ማህተብ ይደረግበትና አንቺ ይቀመጥ። ስልክ ስደውልልሽ የማስታወቂያ ቦርድ ላይ ይለጠፋል። እሺ መቼ ነው የሚለጠፈው? ነገ ጠዋት። ገብቶሻል? ወደ ስራሽ። ምንድነው የተፈጠረው? አንድ ነገር ልንገርሽ። አንቺ ምንም ስለሆንሽ ሳይሆን ይህን ጉዳይ ከአባዬ ጋር ማውራት ስለማልችል ነው ላንቺ የምነግርሽ። ቆይ ለምንድን ነው ከቤት የወጣሽው? ምንም ነገር ሳታጣሪ ዘለሽ ወንጅለሽኛል። ስለዚህ ጉዳይ ላውራሽ አይደለም የደወልኩት። ያሰግድ ቀለበት ማድረግ ለኔም እንግዳ ነው። ሻውል እኔን ጨምሮ አሰግድና ሰዋሰውን ጋበዘን። በቦታው ተገኘው። ድንገት ቀለበት እንዲያስሩ አደረገ። እኔ ምንም የማውቀው ነገር የለም። በቃ እኔ እኮ ቻው። ሄሎ ሄሎ፣ አንተ ካስጠራው ቆይቻለሁኝ አይደል? ምን እየሰራ ነበር? አይ ለጥንቃቄ ለማን ነው የምትጠነቀቀው? ለኔ ነው ወይስ ለአንተ? አይ እንደው ነገር ማትረባ ለማለ አፋለኝ ብለህ ትናገራለህ? አህያን ወንዝ ወስደ ውሃ ጠጣው አልኩ አይደለም እንዴ? እንዴ አንተ በቀኝ ሰምተህ በግራ ታፈሳለህ እንዴ? አህያውን ገባኝ። ውጣ! አንተ ከሱ የባስክ አህያ ነህ፣ ሬሳ። ውጣ! እንዴ እኔ እኮ አቶ መራዊ እስከ ዛሬ ትዳር የመሰረትክ ነበር የሚመስለኝ። ንግስት 3 ዓመት በጓደኝነት ቆይታችሁ ለምን ይመስልሻል ትዳር ያልመሰረታችሁት? ሳይግባቡ ወይም አንድ ወገን ሳይፈልግ ትዳር መመስረት ተገቢ ነው? አይደለም። ግን የትኛው ወገን ያልፈለገው? ንግስቲ መጋባታችንን ትፈልገዋለች። አንተ ግን አትፈልገው። ለምን እንደማልፈልገው? ሳልፈልግ ነው እንዴ ወደዚህ የመጣሁት? ለምንድን ነው መጋባታችሁን የማይፈልገው የመሰለሽ? ከኔ ይልቅ ለመስሪያ ቤቱ ወረቀቶች ትኩረት ይሰጣል። ስራውን ስለሚወደው ስለሚያከብረው ቢሆንስ እንደዚህ የሚያደርገው? ስራውን ወዶት እንጂ እኔን ጠልቶኝ አይደለም እንደዚህ የሚያደርገው ብለሽ አትጨነቂ። ለካ እዚህ የመጣሁት እሱ የፈለገ ነገር ቢያደርግም እኔ እንድችለው ልትመክሪኝ ነው። ኧረ በጭራሽ ንግስቲ፣ በፍጹም አንቺ እንደምታስቢው አይደለም። ከእንግዲህ በኋላ እኔ በሚሄድበት መንገድ እንዳትሄድ። ከእንግዲህ ፍቅርህም ትዳርህም ስራና ወረቀት ይሁን። እኔ እናንተ ግን ይበቃናል። ድጋሚ አጠገብ ብደርስ ሰው አትበለኝ። ወይዘሪት ንግስት፣ እኔ እና እሱ እኮ ቀድመን ተነጋግረናል። አሁን ደግሞ ያንቺን ሐሳብ ልወቀው ብዬ እንጂ። ገብቶኛል። እኔም እኮ ቀድማችሁ ተማክራችሁ ልታሳምኑኝ ጠራችሁኝ ነው ያልኩት። ያልኩሽን አልተረዳሽኝም። በደንብ ተረድቼሻለሁ።
ተረድቻታለሁ አይደል ሀን? ከዚህ በኋላ አልችልም። እስቲ ድገሚው። በቅቶኛል። በጭራሽ አልመለስበትም። ጨነቀሽ? ሻውል በፈጠረ ተወኝ። እሺ ውረጂ ውረጂ። नहीं ማጋ እየደወሉ ነው። አሰገድ ጋር ነበር። አላነሳልኝ። በኩርም ያው ከሰዓት ሙሉ ሰዓቷን እየደወለችለት ነው። አላነሳላት። ሰልችቶት እስኪያነሳልኝ ድረስ ደጋግሜ መደወሉ አይደክመኝም። በደራቲ የቀረበ መጣ በኩር አቤት ወጡን ይዘሽ ነው Oh my.
እንዴ? እማዬ አንተ ጤነኛ ነህ ግን ለመሆኑ? እማዬ መጀመሪያ ሰላምታ ይገሩ ሁሉንም ነገር ያስማውልህ እንዳይመስል ሁሉንም ነገር ሰምቻለሁ። አሁን ምን ነው እማዬ ሳያውቅ ይሄን ቀለበት አውልቅና አስገባ። የት ነው ማረግ ጊዜ ገባ መሰለህ? እማዬ እናንተ ውርደት ከሆነ ለእኔ ሽልማቴ ማረግ ነው። ኧረ ዝም በል። ቢያይ ምን እንደሚል ታውቅ የለ? ለነገረው ነው የመጣሁት። ለነገረው ነው የመጣሁት። ምንድን ነው? አቶ አባቴ እንደምን ከርመሃል? ምንድን ነው ልትነግረኝ የፈለከው? አግብቻለሁ። ውሸቱን ነው። ዝም ብለህ አትዘባርቅ። አንቺ መዋሸት ከፈለግሽ የራስሽ ጉዳይ። እኔ ግን ማድረግ ያለብኝም በሙሉ አደርጋለሁ። አግብቻለሁ። ልጅ አረጋግጥ። ኧረ ተውት። ምን ፈልገህ ነው የመጣኸው? እኔ በእደ ባርኮ ይድረኛል ብለህ አስበህ ነው? እኔ ከአንተ ምንም ነገር አልፈልግም። ምን ሆነሻል አንቺ? ውጣ! ያንተን መርዶ መስማት የሚፈልግ ማንም የለም። መርዶ አይደለም። ይሄን ቀለበት ሳደርግ አንቺ ራስሽ ነበርሽ። አባዬ ፊት ስለሆነ ነው እንደዚህ የምትይው? እኔ ምንም የማውቀው ነገር የለም። ከአባዬ በስተቀር አንቺ ራስሽ ዜማ እማዬ ታውቃላችሁ። እኔ ገና ዛሬ ነው የሰማሁት። ምንም የማውቀው ነገር የለኝም። እኔ ብቻ ነኝ የማላውቀው? እኔ ብቻ ነኝ ባዕድ የሆንኩት?